እኔ ወይ አንቺ ትመችኛለሽ ወይኔ መታሻለሁ። በዚህ መልክሽ ሹገሮችን እያማለሽ ብር መቀበል ነው ደግሞ እሱ ምን ማለት ነው? እኔ እንደዛሽ ገረድ መስዬ እኮ ተሳስታለሽ። ሁለታችሁ የምትጨፈለጡ አንድ ጥሩ ሳይወጣ እኔ ቆይ እንዴት እንደዚህ ያደርጋል? ቆንጆ እንዴት ነሽ? ብዙ አስቆምኩሽ ነው? አይ ብዙም አይደለም። በሰላም ነው? ምን እባክሽ ቤት ውስጥ እኮ የሆነ ችግር ተፈጥሮ ነው። ምን ተፈጠረ? አይ ዝም ብሎ ነው ቆንጂት። ታያቸው አናደው ነው? ቆይ ምን አርገው ነው? ይኸውልሽ ቆንጂት የቤት ኪራይ ጋር ነበር የሚቀመጠው እና ሰሞኑን የሆነ ነገር ገጥሞኝ አጠፋፋሁት። ቆይ አንተ አትናደድ። ቆይ መጨረሻ ቀን መች ነው? ምንም መች ነው ትኛለሽ ቆንጂት? ዛሬ እኮ ነው የመጨረሻው ቀን። በቃ ያጌታቸው መጥቶ እንግዲህ ቤቱን ሊያምሰው ሊበጠብጠን እንዴ? ይሄን ያህል አንድ ሰውዬውን አታውቂም? ሰይጣን እኮ ነው። ሽጉጥ እራሱ አለው ቆንጂት። ደግሞ ይኸውልሽ ብድር ምናምን ያልጠየቅኩት ሰው የለም፣ ግን ሁሉም የለኝም ማለት። አይዞ በቃ ዳጊዬ ይገኛል። ወይ መገኘት ከየት ይገኛል ብለሽ ነው? እንጃ ቆንጂት ዛሬማ የት እንደማደረሱ አላውቅም። ብዙ ካልሆነ ወይኔ ላበድረሃ። አይ እሱማ እኮ ብዙ አይደለም 5000 ብር ናት እኮ። ግን ያው ቆንጂት ያንቺን እኮ እንዳላስቸግርሽ ብዬ ነው። አረ ችግር የለውም። አንተ እንደዚህ እየሆንክ እያየሁማ እንዴት ዝም እልሃለሁ? እንግዲህ ካልሽ ምን ይደረጋል እንግዲህ። እንካ አካውንት ከንጻፍ ዳግም ይላል አይደል? አዎ ዳጊ ነው የሚለው። ይሄው ገብቶልሃል። እሺ እኔ ቆንጆ በጣም አመሰግናለሁ። እንደው አስቸገርኩሽ አይደል? ምንም ችግር የለውም። በቃ ከፍዬ መጣሁ። እዚሁ ጠብቂኝ እሺ? እዚሁ ልጠብቅህ? ከፈለግሽ ደግሞ እዛ ጥላ ላይ ቁጭ ብለሽ ጠብቂኝ። እሺ እዛ ጥላው ላይ እጠብቅሃለሁ። እሺ ምንድነው አመለ? ቆይ ምን መሆንሽ ነው? ምንድነው? ምን ሆነሃል? እንዴት እሷ ፊት እንደዚህ ትናገረኛለሽ? እኔ ምን አልኩኝ? አንተ አይደለ እንዴ ስትለፈልፍ ነበር? እና ሰው ፊት የሚወራና የማይወራ አትለይም? የታመነ ልጅ ሊበቀለኝ እንደመጣ እሷ ፊት የምታወሪው እሷ ቀድማ እንድትደፋኝ ነው? ምንድነው የተደፋው? ቡናውን ደፋችሁ እንዴ? አይ ኧረ አመለ፣ ኧረ አንቺንስ አንዳንዴ ይድፋሽ። ምን አለበት አልፎ አልፎ እንኳን ብትሰሚኝ። ምንድነው? እየሰማሁ እኮ ነው ጌታቸው። ለምንድነው የምትቆጣኝ? እንደው በምን ቀን ነው ከአንቺ ጋር እህትና ወንድም የሆንኩት? እስቲ እንደው አልፎ አልፎ በስተት እንኳን ቤተሰብ ለመሆን ሞክሪ ከኔ ጋር። ለዚህ ቀን ሁኚኝ። እጭ እኔ አሁንስ እንደው ጭራሽ እያወራ ያለው ነገር ምንም አልገባኝም። ስሚ ያቺ ጥብቃ ቅድም እንዴት ብላ እንዳየችኝ አይተሻል አይደለም? ዝም ብለሽ አታውሪ። እሷ ፊት ጠንቀቅ ማለት ጥሩ ነው። አንዴው ዝም ብለሽ አመጣልኝ ብለሽ ምን አልከኝ አትበይ። እሺ በቃ እሺ፣ አንተ ካልክ ምን እላለሁ? እሺ። እና የታመነ ልጅ ግን ምን ሆነ? እሱማ ሀገር ጥሎ ጠፋ። ያ ሰለሞን መጣ ብሎኝ እኮ እንቅልፍ ባይኔ ሳይዞር ስንት ቀኔ። ከማን ጋር ነው የምትዞረው? ደግሞ በዚህ እድሜ መዞር ጀመርክ እንዴ? አይ ጌታቸው፣ እንደው ምንድነው የሚሻለ? በመቁረቢያ ሰዓት እንደዚህ? ኧረ የሚዞር ነገር ይዙርብሽ። አመለ ይኸው ጭራሽ ጨጓራዬንም ጣፊያዬንም ምላሴንም ጉሮሮዬንም ላጥሽው። በቃ ሂጂ ልረፍበት። አትጮህብኝ ብያለሁ። አንተ ነህ እንደዚህ እየጮክ ትብቃም ልጆቹ ምንቅር የሚሉብኝ። ምን እንደዚህ ጸረ ሴት ምን እንዴ ዳጊ ሊያይ እንዴ ነሽ? አሎ ከየት ነው እባክህ? ምን እባክሽ እዚህ እኮ ሳይት ሰራተኞቼ ጋር ገባው ነው ቼክ ላደርጋቸው ብዬ ነው። ያው አልፎ አልፎ እየመጡ ቼክ ማድረግ ያስፈልጋል። ደግ አደረክ። ለሰራተኛ ምናምን ብዙ ፊት አትስጥ። እነሱ እኮ በጣም ባለጌዎች ናቸው። ባለጌ ብቻ ብታዩ ሲሚንቶ አይቀራቸው አሸዋ በፌስታል። አሁን እግዚአብሔር ይመስገን የመንግስታችን ፌስታል ሊቀጣልኝ ነው። አርፈው ቁጭ ካሉ እንጂ በቃ ስኬት ነው ያደረጉኝ። እንዴ እንደዛ ከሆነ አንተ ራስህ እዛ ብትሆን ያሻለ። ምን እኔማ እኮ ያው ሳይድ ላይ ራን ማድረገው ቢዝነስ አለኝ። ያው እዛም እየሄድኩኝ ተፍተፍላለሁ። ባክሽን የምትዩ ሰው ከሌለ በጣም ከባድ ነው። አይዞክ መበርታት ነው። ደግሞ ረዳትም ከፈለክ እኔ ከጎንህ አለሁ። ይኸውልሽ ልዬ እውነተኛ ረዳት መሆን ከቻልሽ በጣም ደስ ይለኛል። ባለፈው ብርህን ወስጄ ዝም አልኩ አይደለ? ሶሪ እሺ በእናትክ። አረ ችግር የለውም አትጨናነቂ። ደግሞ ያቺን ብር ሆና ሳንቲም እኮ ነው ሳንቲም ነች። ቢሆንም ያለኝን ልስጥህና እዳይ ልቀንስ። እንደዛ ይሻላል። ሊያ ልትሰጪኝ ባልሆነ ቦርሳሽን የምትነካኪው? አዎ እንዴ የሰው ገንዘብ እሳት ነው ትለኛለች እናቴ። ቆይ ልፈልግልህ። በፍጹም እንደውም ውሰጁ። እውነት አልፈልግም። ውሰጁ ማለት ውስድ አዋ ለዛሽ ትንሽዬ ሳንቲም ብለሽ ለ5000 ብር ይሄ የባለ ዕዳነት ስሜት ምናምን አይነት ነገር እንዲሰማሽ አልፈልግም። እውነት ነው የምልሽ። ወይኔ በጣም ነው የማመሰግነው። በእውነት በጣም ጥሩ ልጅ ነህ። አመሰግናለሁ ልዬ። ደግሞ ይኸውልሽ ለአንቺ በጣም ሲያንስብሽ ነው። ይልቃውን እሱን ተይውና መቼ ነው ሻይ ቡና የምንባባለው? ሰሞኑን ክላስ ረፍታለኝ። እዚህ ሰፈር ባይሆን ግን ደስ ይለኛል። ወይ እኔ ራሱ አይመቸኝም ወይ ሰፈር። አታስቢ፣ አንቺን የሚመጥን ጸዴ ቦታ ነው ይዤሽ የምሄደው። በእውነት እሺ በቃ ደውልልኝ። ደውልሻለሁ። እሺ ቻው ቻው።
ወይኔ ዳግም ብዬ ደግሞ ሳይት ለበል ከየት ነው አፌ ውስጥ የገባብኝ? እኔም ብሎ ደግሞ ሳይት እንትን ተቆጣጣሪ ወይ ለነገሩ ያ ስልባቦት ይሃ ከውሃ የቀጠነ ልጅ ከሚበላትማ ይሻላል። በዚህም በዛም እንዲህ ፎክተክ ብዬማ ወይ ጉድ እንደው ዛሬ ደግሞ እንደ ብቻዬን ቁጭ አደረጉኝ። ራዲዮ የለ፣ ቴሌቪዥን የለ፣ ቴፕ የሚዘፍን የለ። እኔ እዚህ ቤት ራዲዮ በቃ። አክስቴ እንዴት ነው ሮቢ? በሰላም ነው እንዴ መጣው? እንዴ አክስቴ ቆይ እኔ እዚህ ቤት መምጣት አልችልም እንዴ? ምንድነው? ምን ጉማሬ መስልኝኛ ይላል። ለምንድነው የቤት ኪራይ ማትከፍሉ? ይሄ ጌታቸው ቤት እንጂ የአበበች ጉበና ቤት እኮ አይደለም። ቆይ ዳጊ ከፈለ አይደል እንዴ ነው ወይስ ላንቺም ለቤቱም ነው የምንከፍለው? አዎ ለምንድነው ማትከፍለው? ይሄ አባቱ ጓሮ መሰለ እንዴ ስትንከባለል የምትውልበት? እኛ ሲጀመር የአባታችን ጓሮ ነው አላለም። መጀመሪያ ከፍለናል አይደል? ድጋሚ የምንከፍልበት ቆይ ምክንያት ምንድነው? እንዴ የምንከፍልበት ምክንያት ለምንድነው ነው ያልከው? ጉድ እኮ ነው። ለዚህም ደረሳችሁ። እቺ ሴትዮ ምን ኃጢአት ውስጥ ልከታ እንዴ? ቆይ እኔ ምንድነው ያልኩት? ከፍለናል አይደል እንዴ ያልኩት? ፈጣሪ እንዴ አንተ መቼ ከፈልክና ነው እንደዚህ የምትወረገረገው? ጭራሽ ብትከፍልማ ጭንቅላቴ ላይ ወጣ ነበር ምዳንሰው። እንዴ ከፍለናል እኮ አልኩኝ እኮ ሴት ከዚህ በላይ ቆይ ልጆ እንዴ ምንድነው ምን ብለህ የምትጮህ? አማን በቃ እዚህ ቤት ሰው ደክሞት ማርፍ ማለት ነው። እንኳን ደህና መጣ። ይሄው እነዚህ ጎረምሶች ምንም የቤት ኪራይ አልከፈሉ። ጎረምሳንን ማንንም አይናገረንም ብለው እንደልባቸው እየሆኑ ነው ያሉት። አንተ ሳትከፍል ነው እንደዚህ አገር እስኪሰማ ድረስ ድምጽህን የምታጮኸው? አረጋሽ ይሄ ከፍለናል። ለማን ነው የከፈላችሁት? ይሄው አልከፈሉም እያለች አይደለም እንዴ? ለማን እንደሆነ አላውቅም፣ ግን ዳጊ ከፍያለሁ እያለ ነበር። ይሄ ወሮ በላ ቅርጥፍ አድርጎ በላው ማለት ነው። ወይ ጌታቸው፣ ዳግዬን እንኳን ተው፣ ጥሩ ልጅ ነው። ይሄ አለ እንጂ እንደው ሄዳንታ ትየኝ። አባቱ ደግሞ እንደዚህ ያየኛል። ጥሩ ልጅ ነው። ምን ቆይ ዳጊ ከኔ ተሽሉ ነው? አላወቃችሁትም ማለት ነው። ሁለታችሁም ብትጨፈለቁ አንድ ጥሩ ሰው ያወጣችሁ። ደግሞ ከሱ ነው ይሻላል ይለኛል እንዴ? በቃ እስኪ ልደውልለት። ድንገት እኮ ለጥብቃ ሰጥቷትም ሊሆን ይችላል። ቆይ ከሷ ልጅ ምንድነው ያለ? ተው ብለህም አልሰማ አልከኝ አይደለም? አረጋሽ እኔ እሷን ብዬ አይደለም የመጣሁት እንዴ? ጌታቸው ማን ነው የመጣው? እንግዳ ነው እንዴ? እኔ ብሄድ ይሻላል። ሰላም አለ። ቆይ ለምንድን ነው የመጣው ደግሞ? የቤት ኪራይ መከፈሉን ለማረጋገጥ ነው አትለኝም መቼም አይደለም? አረ ጋሼ እንደሱ ሳይሆን ቤተሰቦቼ እንዴት ናችሁ? ደህና ናችሁ አላችሁ ወይ ለማለት ጤንነታችሁን እኮ ያው ለማረጋገጥ ያክል ነው። ዝም በል ወሮ በላ ዱርዬ። በሊዳም ቀጣፊ፣ ሌባ፣ ሞላጫ፣ ኪስ አውላቂ አመለ። እኔ የምለው እዚህ ቁጭ ብለሽ ከዚህ ዱርዬ ጋር ከምትነታረቂ አና አቱን አትዩም ነበረ? ሆሬ ምን ያደርጋል? ሄይ አመለ አቤት እሱ እኮ ፊት ለፊት ቁጭ ብሎ እያየው ነበር። እራሳት መታውም ነበር። ጉረኛ በዩ ይለኛል እንዴ? እኔ አውልቆ ቢጥለኝስ እናቴ ወመኔ። አራዳ አራዳ። አቤት ጭራሽ በቃ ብለሽ እንደ ሰፈር ዱርዬ በየድንጋዩ ላይ መጎለት ጀመርሽ። ሰው እየጠበቅኩ ነው። ልገምት ቆንጂት፣ በእናትሽ ልገምት። እንደው በሰለሞን ሞት ያንንን ስራ እየጠበቅሽ ነው? ቆይ ምን እንደምትፈልገው ከሱ? በጣም ያስጠላኛል። በጣም ነው የምጠለው። እኔ የምልሽ ቆይ አንቺ ፎንቆ ተገልብጦብሽ ነው እንዴ? እኔ አንተን መሰልኩ እንዴ የተላኩበትን ዓላማ ትቼ ሌላ ዓላማ ውስጥ ምገባ? እና ስራ ነው እንደዚህ ጎዳና ለጎዳና የሚያንከራትትሽ? እንደው ቆንጂት ባልጠፋ ሰው ከዛ ከእንስራ ከዛ ከጋን ጋር እንደው ናቲን እንኳን ቢሆንሽ ችግር የለውም አንዴ ቁንጅና ደፍቶበታል ይሁን። እንደው ይሄ ምኑ ስቦች ነው? ይሄ ጋን የደንበጃል። ዳጊ ምን ይጎለዋል? ወይስ አንተ ራስህ በሱ ትቀናለህ? ተይ እንጂ ቆንጂት ተይ እንጂ። እንደው ካልጠፋ ሰው በዚህ በጋን እቀናለሁ እኔ እንዴ? አይደለም በዚህ ልቀና ይቀርና አንቺ ራሱ በጣም እያሳዘንሽኝ፣ በጣም አንጀቴን እየበላሽኝ ነው። እሺ አንተ ጋር ምን አዲስ ነገር አለ? ቆይ ቢኖር ራሱ ምን ነግርሽ ይመስልሻል? ምን ማለት ነው? አልገባኝም። ግልጽ እኮ ነው ቆንጂት። የወደደና ያበደ አንድ ነው ትል ነበር አያቴ፣ ነፍሷን ይማረውና። ሁሉን ነገር የምነግርሽ ነገር ሄደሽ ለሱ እንደዛ ገዝኪለት ነው የምነግርሽ። ቆይ እኔ ምን አይነት መረጃ ሰጠው? አየህ ደግሞ እኔ በፍቅሩ አላበድኩኝም። እባክሽ ሁሉ ሲያፈቅር እንደዚህ ነው የሚለው። ቅድስትዬ ሙች ማርትዬ ሙች በጣም እንደው አልወደውም እኔ ዝም ብዬ እኮ ነው እንደው ስለሚያሳዝነኝ ምናምን ነገር ነው አብሬው ሆነ ምናምን ነው የሚሉት። ከዛስ በኋላ ዲፕ ኢንሳይድ የሆነ ነገር አለ። ደግሞ ፍልስፍና ጀመር። ቆይ መች ነው አላውቅንም የምንታቀው? ያላወቅኩ ቀን ነው እንዴ? ያላወቅኩኝ ቀን እኮ ነው። አሁን ግን ቆንጂት አይንሽን ግለጪ፣ ልጁ እያሰመጠሽ ነው። ስማ ድሮም አንተን ተከትዬ ምንም አላመጣውም። የራሴን መንገድ ተከትዬ ነው ይቅርታውን ያገኘሁት። ቆንጂት እውነቱን ልንገርሽ፣ ይቅርታ አላደረገልሽም። ይኸውልሽ ሆን ብሎ እየተጠቀመብሽ ነው።
ሁሉም ሰው እንዳንተ አይደለም። ዝም ብለህ አታውራ። ቆንጂት ቆይ ምን አይነት መተማመኛ ይዘሽ ነው እንደዚህ በሙሉ ልብነት ስለሱ የምትመሰክሪው? ልጁ እኮ የናቴ ጓደኛ ነው። ለአንቺ ጥሩ ነገር የሚያስብልሽ ይመስልሻል እንዴ? ነገርኩህ እኮ እኔ ራሴ ሚሽን እወጣለሁ፣ አንተ የራስህን ሚሽን ተወጣ። አሁን እንዳይመጣ ከፊቴ ዞር በል። እሄድልሻለሁ። መልካም የመታለል ጊዜ ይሆንልሽ። አጅርኪው አንተ ቆይ ለምንድን ነው እስካሁን ድረስ የቤት ኪራይ ያልከፈልከው? ምንድን ነው የምታካብደው? ልከፍል አይደል? ጭራሽ እኔ ምንድን ነው የምታካብደው ይለኛል አንተ። ሴትዮዋ እንዴት ዘልብኝ እንደነበር ስላላወቅህ እኮ። ቆይ አንተ እኔን ጠርጥሬ ነው ቤት ኪራይ ከፍለዋለሁ ምናምን ነገር ብሎ የጠየቅከው? ቆይ እንዴት ነው የምታስበው አንተ? እኔ ቆይ እንዴት እንደዚህ ያደርጋለሁ? እና ምንድን ነው ለምንድን ነው የጠየካችሁ? እባክህ ጥብቃን ፈልጌ ነው የገባሁት እንዴ። ገና ከመግባቴ ያቺ ገብጋባ አሮጊት የሆነች ሴትዮ በቃ እኮ ጠዝጥዛ እንዲጨጓሬን እኮ ወና አረገችው እኮ እናት። እና መጀመሪያ ግን ሰብሰብ ማድረግ ነበር። ምንድን ነው ትብቃ እያልክ እንዲዘው የምትል? እንዳንተ ከአንዷ ሴት ወደ አንዷ ሴት ከመሯሯጥ ይሻላል። እሺ ለምን ለሀገር አትሮጥም? ከፈለክ ምን አገባኝ። እስቲ ይሄ የማይረባ ቀልድህን ተውና ማለት ነው ገብተህ ክፈል። እና አሁን ወዴት ልትሄድ ነው? እዚሁ ነኝ እባክህ። በቃ ጠብቀኝ፣ ልክ የላቸው ልምጣ። አረ ውጭ እጠብቅሃለሁ። መቼስ ከዚህች አሮጊት ጋር ስትገናኙ እኮ በቃ የሁሉንም ስጋ ነው የምትጨርሱት። ሂድ ግባና አሁን ደግሞ ሌላኛውን አንደኛውን ስጋ ጨርስልን። ወገኛ ምን የሚበላ ስጋ አለና ነው ስጋ ነው የምንበላ? ይሁን ቅንጥብጣቢ። እኔ የምለው ዳጊ ዝም ብዬ ሳያችሁ እኮ ማለት ነው ገርል ፍሬንድ እኮ ነው የምመስለኝ። ግን እኔ የምለው እንደው እኛም ማናውቀው እኔና ናቲ ወይ ደግሞ ሁለታችሁ የምታውቋት ነገር የለችም? ያው ከልጅ ጋር አትጮት ይወጋል በእንጨት አብስ ያስጠላ። መጠበቅ ብለህ ታው ለማንኛውም አስቢበት። እኔ የምችለውን በሙሉ አድርጋለሁ። ካላጣሽው አካል አልከል ቤላይ ቁጭ በላሽ ታሰኝን ጀመረ ደግሞ እንደምን አለ። ምን ሆነሻል? ተወኝ እስኪ። ስንት ጣጣ ውስጥ እንዳለው እኔ ነኝ የማውቀው ካልሽ እሺ። ግን ፊትሽ ልክ አይደለም። ብነግርህ ምን ታደርግልኛለህ? በምን እርግጠኛ ሆንሽ? ደግሞ ያወሩት ይቀላል ሲባል አልሰማሽም? ምን እንደዛ የሚባል አባባል አለ እንዴ? እቺ እንኳን የኔ ፈጠራ ናት። ይልቅሽ አሁን ወደ አንቺ ጉዳይ እንግባ። ይቅርብ እባክህ ሶል። እኔ ራሱ ሳስበው እጨነቃለሁ። መውጫ ቀዳዳው ቤት በኩል እንደሆነ ነው የጠፋብኝ። ቢያንስ ችግርሽን ንገሪኝና መፍትሄ እንፈልግለት። ሲጀመር የትኛውም ችግር ደግሞ ያለ መፍትሄ እኮ አልተፈጠረም። አባቴ ያለ ወንጀሉ እስር ቤት ነው ያለው። በሱ ጉዳይ እቃዎቻችንን በሙሉ ሽጠን ጨረስን። አሁን ደግሞ ጠበቃው ለዛ ገንዘብ ይፈልጋል። ለምንድን ነው እስካሁን ያልነገርሽኝ? በጣም ነው የማዝነው ሊያ። ከታሰሩ ቆዩ እንዴ? አዎ 1-4 ወር ሊሆነው ነው። አሁን ትምህርት ብቻ ሁሉም ነገር በጣም ነው ያስጠላኝ። ተይ ሊያ፣ እግዚአብሔር መልካም ነው። ምንም ተስፋ መቁረጥ አያስፈልገንም። ባይሆን ያው እንተጋግዛለን። ከየት ታመጣለህ አንተ? ለራስ ምስኪን እኮ ነው። ተይ እንጂ ሊያ። ይሄን ያህልማ የኔ ቢጤ እንደሆንኩ እንዲሰማኝማ አታርጊኝ። አይ እንደሱ እንዲሰማህ እኮ አይደለም፣ ግን ያን ያህል ገንዘብ ከየት ታመጣለህ? ከየትስ ልታመጣ ትችላለህ ብዬ እኮ ነው። ቆይ ምን ያህል ቢሆን ነው ይሄን ያህል እንደዚህ ናቅሽኝ? ለጊዜው 50 ሺህ ብር ነው የሚያስፈልገን። ምን 50 ሺህ? 10 20 30 40 50 ሺህ? ምን አላት እቺ? በጣም ነው የማዝነው። እኔ ከተፈጠርኩኝ እንኳን እጅ የገቡ ብሮች ቢደምሩ 50 ሺህ ብር አይሞላም እንዴ? ቆይ ይሄ ሁሉ ብር ያስፈልገው ለጥብቅናው ነው? አይ እንግዲህ ስርዓት ያዝ። ፊት ሰጠውክ መሰለኝ። አባትሽ ራሱ እንደው ይሄ ሁሉ ብር ከሚወጣ እዛው መቆየትን አይመርጡም እንዴ? ምንድነው የምታማረትበት? ያማሃል እንዴ? እኔ እኮ ችግሬን የነገርኩ መፍትሄ እንድትሰጠኝ ነው እንጂ እንድታሾፍበት እኮ አይደለም። በጣም ይቅርታ፣ በእውነት ነው የምልሽ። አም ሪሊ ሶሪ። ይሄንን ግን ልተባበርሽ አልችልም። እሱንማ እኔ ቀድሜ ነግሬህ ነበረ። እስኪ ባይሆን ስራ ፈልግልኝ። ኦኬ፣ ሰርተሽ ልትከፊ እና በዚህ ሰዓት ሰርቼ እለወጣለሁ እዳዬን እከፍላለሁ ምናምን ብሎ ማሰብ ዘበት ነው፣ አይሆንም። እንደውም ልንገርሽ፣ ከስራሽም ከትምህርትሽም ሳትሆኚ ማለት ነው ጎለፈት ሆነሽ ነው የምትቀር። እና በየጎዳናው ልለምንልህ? አይ እንደዛ ሳይሆን ያለሽን ውድ ነገር እየተጠቀምሽ እዳሽን እኮ መክፈል ትችያለሽ። አንተ ያመሃል እንዴ? ያለንን በሙሉ ጨርሰናል። አሁን በቃ የቀረን አካላችን መቸቸር ብቻ ነው። አልገባሽም እኮ ሊያይ፣ አንቺ በተፈጥሮ በጣም ውድ የሆኑ ቆንጆ የሆኑ ነገሮች አሉሽ። እኔ ያወራሁት ስለነዛ ጉዳዮች ነው። ማለት አልገባኝም። እንዴት ነው የማይገባሽ? ሴት አይደለሽ እንዴ? በደንብ አስቢበት እንጂ። ብቻ ያሰብኩትን አስበህ እንዳይሆን። ጎበዝ ልጅ። እንደዚህ ነቃ ድንገት ስትይ ነው ደስ የሚለኝ አይደለ? አክስቴ ዳጊዬ፣ እኔ ጌታ እንደው እንዳንተ አይነት እኮ የለም። ደህና ነህ? እንዴት ነሽ? እኔስ ደህና ነኝ። ትንሽ ጨጓራዬን አሞኝ ነው እንጂ። ምን ነው አክስቴ ጨጓራሽን ምን ሆንሽ? የሾካካ ነው ያለ የባ ጓደኛ። እንደው ዳጊዬ እስኪ ሳትዋሽ ንገረኝ፣
እሱ ጋር እንዴት ብለህ ነው ተቻችለህ የምትኖረው? ምን በሊቀ መላኩ ነው እትዬ? ምን ከሱ ልጅ ጋር እኮ መኖር በጣም ከባድ እኮ ነው። በጣም ከባድ ነው እትዬ። ልክ ብለሃል። እሱ ማለት ፈጣሪ የረገመው ልጅ ነው። ኧረ አክስቴን እንደዛ አላልኩኝ አልክ እንጂ ዳጊዬ ነው ወይስ አንተም ውሸት ጀመርክ እንዴ? ኧረ አክስቴን እንኳን ካዲ አይደለም፣ ግን ይኸውልሽ በእሱ አትናደጅ አክስቴ። በእሱ መናደድ ከጀመርሽ ይኸውልሽ አይደለም እና ጨጓራሽን ጉበትሽን ነው እንደዚህ የሚያስተፋሽ። ጉበት በላህ እንዴ? ደማንስ ያዘ እንዴ? በልቻ አይደለም እትዬ፣ ያንቺን ነው ያልኩሽ። እኔ ምን ሆንኩኝ? ልብስ የቆሸሸን እንዴ? ይሄ ሲቀላ ስጋ ጉበት መሰለህ እንዴ? ዳጊዬ ምኑን ከምኑን ያገናኘሽው? ምንድን ነው የምትለው? ሮባ እንዳያስጨልልሽ ነው ያልኩት አክስቴ። እሱን ቶ አሳየዋለሁ። ጭራሽ የቤት ኪራይ አልከፍልም ምን ታመጫለሽ ይላል እንዴ? ምን ይሄ ባለጌ! ተይው፣ እኔ ልኩን እናገረዋለሁ። ልኩን እንዲህ ጭራሽ በራችሁን ከፍታችሁ ባስገባችሁት እንደ ልቡ እየገባ እየወጣ ደግሞ ጭራሽ ላገኘው። አይ ዳጊዬ፣ አንተ ብቻ እኮ ነህ ልጄ እንደው በስነ ስርዓት የምታወራኝ። ሌላው እኮ እዚህ ቤት ያለው ሰው ሁሉ እኮ እንደ እብድ እኮ ነው የሚያየኝ። ፈጣሪ እጃቸውን ይስጣቸው። ሌላማ ምን እላለሁ? ተይ አክስቴ፣ እንዴ እንደዛ አይባልም እንዴ። አንቺ እኮ እብድ አይደለሽም አክስቴ፣ ጤነኛ ነሽ። ተወኝ ዳጊዬ። ያጌጣቸው ሲንቀኝ ሲያንጓጠኝ አይተው ልጆቹም እኮ እንዴት እንደሚንቁኝ። እቺ ትብቃ እንኳን ባቅቧ እሷ እንኳን እንዴት እንደምትናገረኝና እንደምትንቀኝ። ተወኝ፣ እኔን ነገር ተው አክስቴ። እንዲያተይ በቃ ይኸውልሽ፣ አንቺ ተረጋጊ። አሁን ብር ልልክልሽ ነው የመጣሁት። እሺ ማለት በኪስ ብር አልያዝክ ነው? አክስቴ ጊዜው እኮ ዘመነ እኮ። ሁሌ በባንክ አይደል እንደማስገባልሽ። አንቺ እያረጀሽ ነው እንዴ ግን አክስቴ? ኧረ አንተ ደግሞ ተው እንጂ። እኔ አሁን ስንት ጌታቸው ስንት በዚህማ አይገባው ራሱ ሌላስ ቢሆን ይላል። ምን ይላል? ይሄው አክስቴ፣ እስቲ ቆይ እኔ ላይ ልጅው ዘንድሮ እንደሱ አድርገው አሳይተው እኮ ነው የሚጫወቱብን ያለ። አክስቴ እኔን አታምኚኝም? አዎ ገብቷል። ተባረክ ብሩኩን፣ የኔ ልጅ አንተ ጨዋነ እናቴ። ብሩኩን ለጌታቸው አሳየዋለሁ። ብሩኩን ይሁን በቃ ቆጥባችሁ ተጠቀሙ። እሺ እኔ ልሂድ አክስቴ፣ ስራ አለብኝ፣ ስራ ገቢ ነኝ። ቡና ጠጣስ? አይ እሄዳለሁ። የለች ያቺ የተረገመች ልጅ የት እንደሄደች ምን ማለት ብለህ ነው? በልደናል። እሺ ሰላም አክስቴ። አቤት ምን አሰቂያ እኮ ላስ ሰውን ላስ ያረግ እንደው እኮ በረድፍ እኮ ነው ሰውን አምቶልኝ የሚሄደው። ይሄ እሱ ይሻለኛል ከዛ ጉንዳን። ይሄ ይሻላል። ስንቱን ሰው አምቶት ሄደ። ይወንዳሜተኛ ቆሻሻ ነሽ። ጭራሽ ሴተኛ ዳሪ እንደሆን ትመክረኛለህ? አንቺ አመሻል እንዴ? እኔ እንደሱ አላሰብኩኝም። እና ምንድነው? እኔ ያልኩሽ በቃ ይኸውልሽ፣ ራስሽን ሳታስነኪ በዚህ መልክሽ ሹገሮችን እያማለልሽ ብር መቀበል ነው። እሱስ ቢሆን በምን ይለያል? ደግሞ ገንዘብ ሰጥተውኝ ዝም ብለው አይፈቱኝም እኮ። ለእሱን አሪፍ መላ ዘይድልሻለሁ፣ አታስቢ። እስኪ ምን አይነት ዘዴ? እሱን ይኸውልሽ፣ አሪፍ ታዳሚዎችን ካገኘን በኋላ እንወስናለን። እኔ የምልሽ ለምን ከዚህ አካባቢ ከአቶ ጌታቸው ለምን አንጀምርም? እሱ እኮ አሪፍ መላ አለው። እንዳታስበው፣ የጓደኛዬ የሳሪ አባት እኮ ነው። አንተ እንዴት ነው የምታስበው? ይሁና፣ ምን ችግር አለው? ይኸውልሽ፣ ሰውየው ሴት ስለሚወድ በቀላሉ እጃችን ይገባል። ደግሞ እሷ በሌለችበት ጊዜ ማድረግ እኮ እንችላለን። እኔ አላረገውም፣ በጣም ይከብደኛል። ድንገት ሳሪ እንኳን ብትሰማ ምን ትለኛለች? አታስቢ፣ ይኸውልሽ፣ ለእነሱ አሪፍ የቤት ስራ እንሰጣቸዋለን። አንቺ ግን ደፈር ማለት አለብሽ። እንደው ለአባትሽ ስትይ፣ አባትሽ አያሳዝኑሽም? ድፍረቱ እኮ አለኝ፣ ግን ጓደኛዬ ሳሪ ላይ እንደዚህ ማድረግ አልችልም። እሺ ሌላ ሰው እንፈልግ። ይኸውልሽ፣ እዚህ አካባቢ እኮ በጣም ብዙ ባለሀብቶች አሉ። ግን እነሱን እስከምትግባቢያቸው ደካማ ጎናቸውን እስከምታጠኝ ምናምን ነገር ጊዜ ይፈጃል። ያ ደግሞ የአባትሽ የመለቀቁን ሁኔታ ምናምን ትንሽ ክፍተት እየፈጠረበት ነው የሚመጣው። ከዛ አንጻር ነው ያሰብኩት። እሺ ምን ይሻለኛል? ቀላል እኮ ነው። ይኸውልሽ ሌሎቹን እያጠናን አሁን የሚያስፈልግሽን ገንዘብ ግን ከአቶ ጌታቸው እንቀበላለን። ከዛ ጓደኛሽም ሳታውቅ ቶሎ ቅንጥሰት ያለሽ አይተሽዋል። ነገሩ ሲሳለጥ በጣም ያስፈራል። ሁሉም ስራ እኮ ያስፈራል። ያ እሺ በቃ በኋላ እናወራበታለን። አሁን ልሂድ። በቃ ሁሉም ነገር አዘጋጅቼ ማለት ጠብቅሻለሁ። እሺ ባይ። በአንድ ድንጋይ ሁለት ወፍ ይላል። አቶ ጌታቸው አገኘው። በቀጥታ ያጣሁትን በተዘዋዋሪ ይቀበላል። ጅርኪው እንዴት ነው እባክህ? እመቤት በረደለት። ይኸውልህ ስርዓትን ያዘሽ። ሲቀጥል ደግሞ ልታከብራት ይገባል። ደግሞ እኔ ምን አደረግኳት? ምን አደረግኩ ይላል? ትልቅ ሴትዮ እኮ ነሽ። ለምን ደግሞ አታከብራት? ለምን ደግሞ በስነ ስርዓት የማታወራት? እዛው ራስ አክብራትሽ። ከኔ ጋር ይኸውልህ ምንም አይነት ግንኙነት የላትም እሷ ሴት። ደግሞ እሱ ምን ማለት ነው?
ሲቀጥል ይኸውልህ በአንተና በትብቃ በጣም ነው ያዘነችባችሁ። ኧረ ዝም ብላ ነው በእናትህ እሷ ይኸውልህ ውሃ ቀጠነ ጨመረ ወፈረ እያለች ዝም ብላ ነው የምትጨቃጨቀው በእናትህ። በቃ ጥፋትን ላለማመን ዝም ብለህ ትጨቃጨቀኛለህ አይደል? ምን አለ እሺ ብትልና ብታስተካክል። በቃ አሁን እራሷ ትጨቃጨቀኝ ና እንሂድ። ታመን ምንድነው አመለ? ኮቴም የለሽ እንዴ? ምንድነው ይሄን ያህል ሳታንኳኩ ገባችሁ ማለት? የመኳንንት ቤት አስመሰልከው እኮ። ሁሉም በቤቱ መኳንንት ነው። ምን ፈልገሽ ነው? ምን ፈልገ ነው? ምግብ ፈልገ ነው? ለምን ትብቃና አምጪ አትላትም? እኔ ስመጣ ጠብቀ እንደዚህ የምትጨቃጨቀኝ የምትጮህብኝ ምንድነው? አምጪ የምትለኝ ምንድነው? ኦይ ምግብ፣ ውሃ፣ አየር፣ ኤሌክትሪክ ምናምን አልፈልግም። ምንድነው የፈለግሽው? ምንድነው እንደዚህ አንተ አይን እስኪፈጥ ድረስ አሞራ የምትሆነው? አሞ ነው እንዴ? ለማንኛውም ይኸውልህ ዳግዬ መጥቶ ነበረ ብሩን አስገብቶልኛል ብዬ ልነግርህ ነው የመጣው። በቃ እና ብሩ ሳትሰጪኝ ወዴት ነው የምትሄጂው? የምን ብር? ልጆቹ የሰጡሽን የቤት ኪራይ ብር ስጭኝ አላልኩሽም? ምን አልከኝ? የታቸው አመል አታስጩኝ። የተከፈለውን የቤት ኪራይ ብር አምጪ ነው ያልኩሽ እኮ። እሱንማ ስልክ ልገዛበት ነው። በባለፈው ስልክ ግዛልኝ ብለህ አልሰማኝ ብላል። ስለዚህ ስልክ እገዛበታለሁ። ጉድ እኮ ነው። እኔ ያልያዝኩትን ስልክ ዘንድሮ አንቺ ልትይዢ ነው? በይ ብሩን አምጪ አሁን። ምኑን ነው የምይዘው? ምን ሆነሃል ጌታቸው? እኔ ምንም እንድትለኝ አልፈልግም። በቃ አበቃ ከዚህ በኋላ። ኧረ ተቃጠልኩ እኮ ዘንድሮ። እንደው ምን ተሻለኝ አሁንስ እንዴ? ቆይ ማናት? ምንድናት? ቆንጂት ናት። በእናትህ ቅድም እኮ ብሩን ሰታኝ ለየትም እንዳትጊዜው ጠብቂኝ ብያት ይኸው ተጎልታለህ። የምን መላ? የኪራዩን ነዋ። ምን ብሩን ቆይ አጥፍተው ነው እንዴ አንተ? እንትን ብዙ አስጠብቃታለሁ። ቤድሽ ዋሬ ነው የምትሄደው? አጅርኬ ሰሞኑን ስትደናበር የነበረው ለዚህ ነው። አንተ በእናትህ ላይ የሆነ ነገር አውየው ነው። አታካብድ። ምን ወንድም አይደለ እንዴ? እንዴ ነው የማላካብደው እንዴ? አታካብድ ይላል እንዴ? ደፋር ይኸውልህ ትልልቅ ወጪ እያወጣን እንደሆነ ረስተው ነው እንዴ አንተ? ይኸውልህ በኋላ እነግርሃለሁ አልኩህ አይደል? በቃ አታስብ። ይኸው እስኪ በእናትህ አታሳዝነን? እንደዚህ ቁጭ ብላ ስጠብቅ የኔ አበባ። እሺ አሁን ቆይ የዚህ ልጅ ጉዳይ መቼ ነው የሚያበቃው? አሁንም ቆይ መልሰህ ልትጃጃል ነው ከዚህ ጋር? ሰማያዊ አሁን እኮ ፎንቆው ወደ እሷ ዞራለሁ። በእሷ ብሷል። ስለዚህ ምንም ነገር እንዳታስብ። አንተ ቆይ ጭንቅላት አይሰራም እንዴ? ገና ለገናችን ብር ሰጠችን ብለህ ነው እንደዚህ የምትሆነው? ይኸውልህ ሴት ልጅ እኮ ናት። ይኸውልህ እጇ እስከምገባ እንጂ ማለት ነው። ከዛ ከገባ በኋላ እንደፈለገች ነው የምታደርግሽ። አሮባ ይኸውልህ እኔ ለእሷ ምንም አይነት ስሜት የለኝም። ይሄ መረጃ ምናምን ነገር ካቀበለችን ብዬ ነው ፎንቃ ምናምን ፈትቻለሁ። አባቴ ሲጀመር ከሷ የረባ መረጃ መቼ አምጥተህ ታውቅና ነው? ቆይ መረጃ አምጥቻለሁ ምናምን የምትል? እሱማ ይኸውልህ እያጃጃለችኝ የነበረ ሰዓት ነው። አሁንም አንድ ሆነሽ ጠንቅቄ አውቄያለሁ። እሺ ዳጊ እኔ ይኸውልህ ምንም ደስ አላለኝም። እሺ በቃ ብትዋት ይሻላል። እንዳታስቡ ትሰማኛለህ? ይኸውልህ ጠላትህን ቅርብ አድርገህ ጠብቅ ሲባል አልሰማህም እንዴ? አልሰሙም። ምነው ትብቃ አማርኛ ማስተማር አቆመች? አይመለከተኝም። እሺ ይኸውልህ አሁን እንደውም ከድንጋዩ ጋር ተጣብቃ እንዳትቀርልህ ቀጥ ብለህ ሄደው። እሺ ወይ ጉድ! ያማል እንዴ? ይቅርታ ስላለኝ ሲጀምር ምን ያንጠባርራል? ስለምን መድረስ ነው የምትወሪው? ስሚ ይኸውልሽ እኔ ደርሼብሽ እራሱ አላውቅምሽ። ስለፈለግከኝ መሰለኝ መተህ የገፋኸኝ። እኔ እስከማውቀው ድረስ እኔ አንቺ ጋር አልደረስኩብሽምሽ። አንቺ ራስሽ አይደለሽ እንዴ መንገድ ዘግተሽ ሰላም ካላልከኝ ብለሽ ስታስጨንቂኝ ነበር። ቆይ አንቺ ከኔ ምንድን ነው የምትፈልጊው? ሲጀምር ምን አለህና እፈልግሃለሁ? ድሃ ያውም ጽድት ያልኩ ድሃ ነኝ። ይኸውልሽ ትሰሚኛለሽ? እንዳትከተኝሽ ድጋሚ ከዚህ በኋላ። ራስን እንዴት ነው የምታየው? ስማኝ እኔ ሊያ እንዳንተ ነሰው ስከተለ ሙሉ ሰው አይደለም። እሺ መጀመሪያ ስፍራህን ወቅ። እኔማ ይኸውልሽ ስፍሬን አውቄ አርፌ ተቀምጬ ነበር። አንቺ እኮ ነሽ እየመጣሽ የምትበጠብጪኝ። ስማኝ እኔ እንደዛሽ ገረድ መስዬ እኮ ነው ተሳስተሃል። እሺ ድምጽህን መስማት እስክትጠላ ድረስ ከጎኗ እንድትርቅ ማስደረግ እችላለሁ። ቆይ አንቺ ነሽ በእኔና በትብቃ መሀል እየገባሽ ወሬ የምትፈተፈችው? አዎ ምን ነው ያቺ ምስኪን ካንተ እንድትሸሽ መክሪያት ነው። ቆይ አንቺ በእኔና በእሷ መጣላት ቆይ ምንድነው የምትጠቀሚ? መንግስት ይሸልመኛል እንድልህ ጠብቀህ ነው? ባለጌ ነሽ። እሺ እኔን እጎዳለሁ ብለሽ እንዴት በዛች ምስኪን ላይ እንደዚህ አይነት ነገር ታደርጊያለሽ? የምታዝንላት ከሆነ ከህይወቷ ውጣ። ካንተ ጋር እስካለች ልጅቷ በደንብ ሁሌ ትጎዳለች። የራሷን ህይወት ትኖርበት። ሲጀመር እኔ የእሷን ህይወት ረብሼ አላውቅምሽ። በቻልኩት አቅም ደግሞ እሷን ደስተኛ ለማድረግ ነበር ስጥር ነበር። ይኸው እድሜ ላንቺ ሁሉንም ነገር ገደል ከተሽ። አየህ አይደለ ሁሉ ጊዜ ስለ ራሱ ነው እንጂ ስለ እሷ ተጨንቃ አታውቅም። ትሰማኛለህ? ካሁን በኋላ መንገዴ ላይ ባይ ማን እንደሆነ ታሳይሃለሁ። እሺ እስከ
እስካሁን አልሄድሽም እንዴ? እኔ እኮ ስቆይብሽ የምትሄጂ መስሎኝ ነበር። ጠብቂኝ ብለኸኝ የለ እንዴ? ወዴት ሄዳለሁ? እኔ እኮ ትሄጃለሽ ብዬ ነው የቆየሁት። በጣም ይቅርታ አድርጊልኝ። በይቅርታ ብቻማ አልፋታክም እንዴ። ምን ችግር አለው? ይኸውልሽ አንቺ የምትፈልጊውን ቅጣት ቅጪ። ግን እምቢ ማለት አይቻልም። አረ ችግር የለውም። ምንም ይሁን ምንድን ነው? ሳሜን። አረ ሼም ነው ሰው እያለ መንገደኛ እያለ እንዴ ሰው ምን ይለናል? የፈለጉትን ይበሉ። እኛ ምን አስጨነቀን? እውነት ቆንጅት ይሆን ባይሆን ሌላ የፈለግሽውን ቅጣት ልቀጣ። እምቢ። ይኸውልህ ሳታስጠብቀኝ ድጋሚ ልታስከፋኝ ነው? እኔ እኮ ላስከፋሽ ፈልጌያለሁ፣ ግን አለ አይደለ ባህልና ወጋችን ደግሞ አይፈቅድልንም። ባይሆን ማቃት እንትናለች ዞር ነገር ብለን አይሻልም? እኔ እኮ ግንባሬን ሳሜን ያልኩ ሌላ ምን አስበህ ነው? ግንባር ለመሳም ነው እንዴ ሁሉ ጣጣ? አትስመኝም? ሰማሻለሁ እንዴ። ወይ ወንዶች አሁን ይሄ ልሙትልሽ ልፈለጥልሽ ያለኝ ነው ብዬ ብል ማን ያምነኛል? ኧረ ቆይ አንተንማ እግጥሃለሁ። ወይኔ ሊያ ምንድን ነው? አንተ ነህ እንዴ በሩ የምትደበድበው? እንዴ ስርዓት አይኖርም እንዴ? በቃ እሺ እንዲያስገቢ ልገባ ነው። እስኪ ተረጋጋ፣ ዞር በል። ምንድነው እንደዚህ እንደ ፈረስ እንደው መጋለብ ትንሽ አይሰለችም እንዴ? እሺ ይቅርታ፣ በቃ አክስቴ በቃ እንዲያስገቢ። ወይ አንተና ትብቃ ምንድነው ዝም ብላችሁ ኡፍ የምትሉኝ? ንቀት ነው እንዴ? ወይኔ ሮባ፣ አሁንማ ማበዴ ነው። በቃ ከአንቺ ጋር እየተዳረኩ በቃ እንዴት ነው የምሆነው? እሺ ዞር በል ብያለሁ። ምንድነው ልደበድበኝ ነው እንዴ? አንተ እንደው አንተ የሚያበርድ ይጥፋ። አረ እንደው በመድኃኒዓለም፣ አረ እንደው በእግዚአብሔር አንዴ እንኳን አስገቢኝ። በቃ ማን አባ ነው የደረቀው? እኔ አመለነኝ እንዴ? ደረቀ ቅርና እኔ የምለው ትብቃለች እንዴ? ማን ያልከው? ማን ትብቃ? አዋለች ደግሞ መጣህ አይደል? ስራ ልታስፈታት አንተ ቦዘኔ። ላወራት ፈልጌ ነው። አንዴ ጥሩ። ማን ነው የጠራት? ስራ እንዳላት አታውቁም እንዴ? ስራ ፈት በቃ ተይው። እንደው ምን ይሄ እንደው ይሄ ጉንዳል የሆነ ውርጋጥ የሆነ ልጅ እንደው እንዴት ነው ያመሰ። ግን ምን ሆነ ነው እስካሁን የቆየኸው? ምን ያከራይ ነገር ታውቂው የለ? በቃ መነዛነዝ መጨቃጨቅ እኮ በጣም ነው የሚወዱት። ያቶ ጌታቸው ደግሞ የነሱ ጭቅጭቅ በጣም የሚያስጠላ ጭቅጭቅ ነው የነሱ። ሲታይ እኮ የተረጋጋ ሰው ነው የሚመስለው። ኃይለኛ ነው እንዴ? ለካ ትግባባላችሁ። ዳጊ አንተ እንደምታስበው እኮ አይደለም። ጀስት ሰላምታ ብቻ ነው። እኔ የምልሽ ግን ቆይ ስትቀርቢ ምን አይነት ባህሪ ያየሽበት? አረ እኔ ብዙ አልቀረብኩትም። ሻይ ቡና እንበል ሲለኝ አንተ እንዳይከፋ ብዬ ራኩት። እኔ የምልሽ ቆንጆ እስኪ ወልሽ በቃ ተከታተይልኝና ማለት ነው። ይሄ ቀረብ ምናምን ነገር ብለሽ የሆነ መረጃ ምናምን ነገር እስኪ ያቀብኝ። እንዴ ምን ነው ጸበኛ ናችሁ እንዴ? አይ እንደዛ አይደለም ቆንጆት፣ ግን በቃ ሞክሪልኝና ያለውን ነገር እነግርሻለሁ። ችግር የለውም። ሰውየው ብዙ ከባድ ሰው አይደለም። ሰውየው እኮ ጌታቸው እኮ እናቴ ትሰሚኛለሽ? ይኸውልሽ 5 ድክመትን ተናገር ቢባል 3ቱ ብር ነው፣ 2ቱ ደግሞ ሴት ነው። ለምን 3ቱ ሴት ነው 2ቱ ደግሞ ብር ነው። በቃ እዛው ነኝ። መጣ። እሺ ዳጊ መሄድ አለብኝ። ምንድነው ችግር አለ? አይ ምን መሄድ አለብኝ። ወይ በቃ ነገ ተገናኝተን እናወራለና። ደህና ዋላችሁ? እግዚአብሔር ይመስገን። የለችም እኮ ሳራ የለችም። እናቴ ሳርዬ የለችም። ምንድነው ቁጭ ባይቀድም እንዴ? አንቺ እንደው ከየት የመጣሽ ውርጋጥ ነሽ? ቤተሰብ የለሽም እንዴ? ምን አለ እንደው ስነ ስርዓት ብትማሪ። እቺ አግድም ምን ማለት ነው እንዴ? ከመሬት ላይ ተለቅሜ ነው እንዴ? ታዲያ ደግሞ ስሙኝ፣ እኔ እንደዚህ እንዲያናግሩኝ አልፈልግም። ቤተሰብ ቢኖርሽማ ይኸውልሽ መጀመሪያ ሳታስፈቅጀ ሰው ቤት አትገቢም ነበር። ከዛ አልፎ ደግሞ ተቀመጭ ሳትባይ እንዲመጣሽ ዝርፍጥ ብለሽ አትቀመጭም ነበር። ስርዓተ ቢስ ዝርፍጥ። እንዴ ማንን ነው የምጠይቀው? ደግሞ ጓደኛዬ ቤት ለመቀመጥ ፍቃድ ልጠይቅ እንዴ? ሆ ደግሞ ስሙኝ፣ ቤት እግዚአብሔር ነው። እሺ አንቺ ደግሞ እግዚአብሔርን የታውቀሽ ነው እግዚአብሔር አለኝ ምትይ። ይኸውልሽ አንቺ እንደውም ሱባኤ ጸሎት ብትገቢ ትንሽ ስክነቴ ነበር። እሺ ውርጋጥ፣ የሰው ውርጋጥ። ስሚ እኔ ወይ አንቺ ትመችኛለሽ ወይኔ መታሻለሁ። እኔ እና አንቺማ እንዲህ በነፃ ምንላቀቃል? እንዲህ እየገለበጥሽኝ እየገባሽ። ሴትዮ ምንድነው አለቀኝም እንዴ? ምንድነው ያልሽው? አይ ምንም አላልኩም። እሱን ሰምቼሻለሁ። ያንሾካሾክሽውን ተናገሪ ነው ያልኩሽ። መታጠቢያ ቤት ደርሼ መጣ። ደራሽ ወንዝ ይውሰድሽ፣ ጥርቅ አርጎ ይውሰድሽ። ነጠላ የሰው ነጠላ ደረሽብኝ ትላለች እንዴ? አሁን እኔ
ቆይ እቺ ባለዬ አግድም ያደገች ስርዓት አይታ ማጣው እቺ እኮ ባለዬዎች እንደው ስነ ስርዓት ሰልፍ ይዘው ቢወጡ ባንዲራና መፎከራቸውን ይዛ ምትወጣችና የባለዬ መሪ ቆይ እሺ ልጅ ዳግም በቃ ያቺም ያምረዋል አይደለ? ደግሞ ከየት መጣ አንተ ጠላዩን ክልጅ ነው ወይስ እየሰለልከኝ ነው? እኔ ቆይ አንተም ያ ጓደኛህ ናቲም ለምን መከታተላችሁ ይመስላችሁ? መቼም የሆነ ጥቅም የምታገኝ ነገር መስሎ ካልተሰማ የሆነ ቦታ ላይ እንዲዘው ብላ መጣ። ኤኒዌይስ እኔ አሁን በዚህ ጋር ሳልፍ አይቼ ሰላም ልበል ብዬ አስቤ ነበር። ሳይ ግን ተከፍተሃል። ብሄር ነው የሚሻለው። እና ታዲያ ለምን አትሄድም? ምን ይገተራል? እንዴ ተረጋጋ፣ እሄዳለሁ። ምንድን ነው እንደዚህ ቱግ የሚያደርገው? ይኸውልህ ሰለሞን፣ ከፈለክ እኔ ሂድልኝ በለኝና እኔ ልሂድልህ። ቆይ ስላንተ የሰማሁት እውነት ነው? እሺ ምንድን ነው? መቼም ሲያይና ሞሳድ ራሱ እንዳንተ ነገር አይፈልፍም። ስማ ደግሞ ህንጻው እያስገነባ እንደሆነ ሰማሁ። በጣም በእውነት ኮርቼብሃለሁ። ደግሞ እቺ ግራውንድ ላይ ያለችው መቼም ለጨረታ ነው የምታረጋት። እንዴት ነው አንድ ሱቅ ምናምን አትሰጠኝም? ግድ ነው። አታስብ፣ ሲያልቅ እነግርሃለሁ። እኔ የምልህ እንደው ግን በዚህ በሰለጠነ ዘመናውን ሴቶችን እንደዚህ ዋሽቶ ምናምን መጀንጀን አልቀረም። ሰማኛለህ? የኔን ለኔ ተውልኝ እሺ? የኔ ጋን የኔን ስራ ይቅርታ፣ አቶ ጌታቸው እርሶ ክፍል አልመሰለኝም ነበር። ችግር የለም ሊያይ ይሁን። አይ ቢሆን ሰላም እኮ ዘው ብዬ ገባሁ። ይቅርታ በጣም ችግር የለም። ይቅርታሽን ተቀብያለሁ። ነይ እስቲ ነይ፣ እንደውም ስፈልግ ነይ እስቲ አረፍ በይ። እኔ ቁጭ ግድ የለሽ። እኔ የምልሽ ትምህርት የለም እንዴ ዛሬ? አዎ። ለምን ረፍዶብሽ ነው? አይ ክፍያ ስላልከፈልኩኝ አባረውኝ ነው። ቤተሰቦችሽ መክፈል አቅቷቸው ነው? አይ አባዬ ጥሩ ሁኔታ ላይ አይደለም። እሱ ከሚጨነቅብኝ ይቺን ዓመት ቢያንስ ትምህርት ባቆም ይሻላል ብዬ አስቤ ነው። በጣም ትልቅ ስህተትን የሰራሽው ሊያ። እኔ እያለሁ እንዴት ትምህርት ታቋርጫለሽ? የስንት ወር ነው ያለብሽ? እኔ እከፍልልሻለሁ። እውነት? አዎ። ይሄ ሲያንስሽ እኮ ነው። ቤተሰቦችሽ ካሉበት ሁኔታ አንጻር ነገሮች እስኪስተካከሉ ድረስ እኔ ክፍያውን እከፍላለሁ። ብቻ አንቺ ጸባይ ይኖርሽ። እውነት በእውነት በጣም አመሰግናለሁ። እርስዎ በጣም ጥሩ ሰው ኖት። ይህንን አንቱታ ተይ አላልኩም? እሺ ይቅርታ፣ ካሁን በኋላ ደግሞ ዛሬ በጣም ቆንጆ ሆነሻል። እባክሽ በጣም አመሰግናለሁ። መቼስ አንቺን ያገኘ የታደለ ነው። ይህንን ውበት ጠዋት ማታ እንደ ወፎች ዜማ በጆሮ ሲያንቆረቁሮ ነው የሚከርመው። እንዴ የዚህን ያህል ቆንጆ ነኝ እንዴ? በጣም እንጂ። ቆይ ማንም ነግሮሽ አያውቅም? አዎ ማለቴ ብዙ ሰው አላውቅም። በተለይ ደግሞ ከወንዶች ጋር መግባባት አልችልበትም። በጣም ነው የሚቸግረኝ። ኧረ ይቅሩብሽ። ደግሞ የዘንድሮ ወንድ ምን ቁም ነገር አለው? ያው ለዛች ነገር ነው ከዛ አስረግዘውሽ ብን። ኧረ ይቅሩብሽ። አይ እኔም ብዙም አይመቹኝም። እና እስካሁን ከማንም ጋር አልተነካካሁም እያልሽ ነው? እንደዛ ነገር ይኸውልሽ፣ ይህንን የመሰለ ውበት ይዘሽ እንደው ክብርሽን ራሱ ጠብቀሽ መቆየትሽ እኮ የሚገርም ነው።